ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ሰኔ 5 2018 ዓ.ም በዛሬው መረጃ ሰዓታችን ህወሓት በጥቂት ቀናት በፌዴራል መንግስቱ ላይ ጦርነት ሊጀምር ነው ስለመባሉ፣ አሜሪካና ኢራን የመጨረሻ የተባለለትን ስምምነት ላይ መድረሳቸውን በተመለከተ፣ በሸኔ የታገቱ ባሎቻቸውን ለማስፈታት የሞከሩ እናቶች ላይ በደገም ከተማ ፖሊስ የተፈጸመው ግፍ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። የሰሜን ኢትዮጵያ የሁለት ዓመት እልቂት ያስከተለው ከባድ ጠባሳ ሳይሽር ጦርነቱን ተከትሎ የመጣው የኑሮ ውድነትና የማህበራዊ ቀውስ መራር ጽዋን እየተጎነጨ ያለው መላው የኢትዮጵያ ሕዝብ አሁን ደግሞ ሌላ የጦርነት ደመና እያንዣበበበት መሆኑን የሚጠቁሙ አስደንጋጭ መረጃዎች እየተሰማ ይገኛል። የፕሪቶሪያው የሰላም ስምምነት ዋና ተደራዳሪና በተዋናይነት የመሩት የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን እና የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ በጋራ ባወጡት ይፋዊ መግለጫ አገሪቱ ዳግም ወደ አስከፊ ጦርነት ልትገባ እንደምትችል ጠንካራ ማስጠንቀቂያን ሰጥተዋል። ሁለቱ ከፍተኛ ባለስልጣናት በአልጀዚራ የዜና አውታር ላይ ባስነበቡት ዝርዝር ጽሑፍ ጽንፈኛ የተባለው የህወሓት ክንፍ ከኤርትራ መንግስት ጋር በማበር በሚቀጥሉት ጥቂት ቀናት ውስጥ በፌዴራል መንግስቱ ላይ ግልጽ ወታደራዊ ጥቃት ለመሰንዘር የመጨረሻ ዝግጅቱን ማጠናቀቁን ይፋ አድርገዋል። ይህ መረጃ የጦርነቱ ከንቱነት ያስከተለውን ሰብአዊና ኢኮኖሚያዊ ኪሳራ በቅጡ ለተረዳውና ዛሬም ድረስ በየቀኑ ከፍተኛ ዋጋ እየከፈለ ላለው የኢትዮጵያ ህዝብ ትልቅ ድንጋጤንና ስጋትን የፈጠረ ሆኗል። ባለስልጣናቱ እንደገለጹት በአስመራ በመቀሌና በሱዳን በሚስጥርና በግልጽ ለተደረጉ ተከታታይ ስብሰባዎች ጽምዶ የተሰኘ አዲስ አደገኛ የጥፋት ጥምረት ተዋቅሯል። ይህ ጥምረት በህወሓት ውስጥ የሚገኙ ጽንፈኛ አካላት፣ የኤርትራ መንግስት እንዲሁም የአማራ ፋኖ ሚሊሻ አክራሪዎች በአንድ ላይ ያሰባሰበ ነው ተብሏል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በውስጥ ቀውስ ደክማ ተከፋፍላና ተበታትና እንድትቀጥል ካላቸው የረጅም ጊዜ ስትራቴጂካዊ ፍላጎት በመነሳት ይህንን ጥምረት በስተጀርባ ሆኖ እየመሩትና እየደገፉት ይገኛሉ ተብሏል። ይህ አዲስ ወታደራዊ ግንባር እንደ አውሮፓውያን አቆጣጠር በጥቅምት ወር 2022 በደቡብ አፍሪካ ፕሪቶሪያ የተፈረመውንና መሳሪያዎችን ዝም ያሰኘውን ታሪካዊ የሰላም ስምምነት በአደባባይ በመጣስ ቀጠናውን ዳግም ወደ ማልቅ የደም መፋሰስ ቅዠት ውስጥ ለመክተት እየተንቀሳቀሰ መሆኑ ተገልጿል። በጽሁፉ ላይ በስፋት እንደተብራራው ይህ የህወሓት አክራሪ ቡድን በትግራይ ክልል የነበረውን በህጋዊ መንገድ የተዋቀረውን ጊዜያዊ አስተዳደር ሙሉ በሙሉ በማፍረስ የራሱን ህገወጥ መዋቅር ዘርግቷል። ቡድኑ ለሰላም ስምምነቱ መከበር በጽኑ የቆሙትንና አገራዊ መረጋጋትን ለማምጣት ሲሰሩ የነበሩ መሪዎችን ከመዋቅሩ እያባረረና እያገለለ ይገኛል። ከዚህ በላይ የኤርትራ አስገዳጅ ወታደራዊ ምልመላ ስልትን በመኮረጅ የክልሉን ወጣቶች በግዴታ ወደ ማሰልጠኛ ካምፖች በማስገባት በከፍተኛ ሁኔታ እያስታጠቀና ለጦርነት እያዘጋጀ መሆኑ ተረጋግጧል። ምንም እንኳን ሰላም ናፋቂው በጦርነት የደቀቀው የትግራይ ህዝብ ይህንን አዲስ የጦርነት አጀንዳ በግልጽ ውድቅ ቢያደርግም አክራሪው ቡድን ግን የህዝብን የሰላም ፍላጎት ወደ ጎን በመተው ክልሉን ወደ ሌላ መስቀልቀልና የጭቆና ቀጠና እየቀየረው ይገኛል። ይህ የባለስልጣናቱ መግለጫ መላው የኢትዮጵያ ህዝብ በእጅጉ የሚያሳስበው ጉዳይ ነው። ምክንያቱም ባለፉት ዓመታት የተካሄዱ ትርጉም የለሽ ጦርነቶች ያወደሙት መሰረተ ልማት ለመጠገንና የወደመውን ኢኮኖሚ እንዲያንሰራራ ለማድረግ ዛሬም ድረስ እያንዳንዱ ዜጋ በከፍተኛ የዋጋ ግሽበትና በኑሮ ጫና ውስጥ እየማቀቀ ይገኛል። አምባሳደር ሬድዋንና አቶ ጌታቸው በፕሪቶሪያው የድርድር ወቅት መጀመሪያ ላይ በሁለቱ ወገኖች መካከል የነበረውን ከፍተኛ አለመተማመንና ውጥረት አስታውሰዋል። ሆኖም ግን ውይይቱ ጥብቅ ከሆነ የዲፕሎማሲ ፕሮቶኮል ወጥቶ በሀገር ውስጥ ቋንቋዎች በቀጥታ እንዲካሄድ መደረጉ ለዘላቂ ሰላም መሰረት የጣለና የበርካታ ወጣቶችን ህይወት የታደገ ስምምነት እንዲፈረም ማድረጉን ጠቁመዋል። ይህ ስምምነት ፍጹምም ባይሆን ለዘላቂ ሰላም ብቸኛ አማራጭ ሆኖ ሳለ በጥቂት የፖለቲካ ቁማርተኞች ፍላጎት ምክንያት እንደገና አገሪቱ ወደ ቀድሞ እልቂት ለመመለስ መሞከር ፍጹም ተቀባይነት የሌለው ተግባር ነው። በመሆኑም አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ የሙሉ ትውልድን ህይወት ለራሳቸው የፖለቲካ መጠቀሚያ ለማድረግ የሚፈልጉ አካላት ቀጠናውን ዳግም ወደ ጦርነትና እልቂት እንዳይመልሱት ዓለም አቀፉ ማህበረሰብ፣ የአፍሪካ ህብረትና ተጽዕኖ ፈጣሪ አካላት በአስቸኳይ ጣልቃ እንዲገቡ ጥሪያቸውን አቅርበዋል። በህወሓት ጽንፈኛ ክንፍና በአስመራ የሚገኙ ደጋፊዎቻቸው ላይ ጠንካራና የማያወላዳ ዲፕሎማሲያዊ ጫና ማሳደር አሁን ላይ የማይ
የማይዘገይ ተግባር ሊሆን እንደሚገባ ባለስልጣናቱ በጥብቅ አሳስበዋል። የአንድ ሙሉ ትውልድን ስቃይና እልቂት ችላ በማለት ወደ ጦርነት ቅዠት ለመመለስ የሚንቀሳቀሱ ኃይሎች ስህተትን ለማስቆም ዛሬውኑ መስራት እንደሚገባ የገለጹት መሪዎቹ በመጨረሻም ኢትዮጵያ ዳግም ወደ ጦርነት መግባት የለባትም ሲሉ መልእክታቸውን ደምድመዋል። ይህ መልእክት የጦርነትን ከባድ ዋጋ በገንዘቡ በልጆቹ ሕይወትና በነጻነቱ እየከፈለ ላለው ለእያንዳንዱ ኢትዮጵያዊ የልብ ትርታና ዘላቂ የሰላም ጥሪ ነው። በአሁኑ ወቅት ሀገራችን ኢትዮጵያ በታጣቂ ቡድኖችና በመንግስት ኃይሎች መካከል በሚደረግ ትርጉም አልባና ማብቂያ በሌለው ግጭት ውስጥ እየተንገላታች ትገኛለች። በዚህ አስከፊ አዙሪት ውስጥ ዋነኛ ሰለባና ከባድ መስዋዕትነት ከፋይ የሆነው ደግሞ ምንም የማያውቀው ምስኪኑ ህዝብ ነው። ሰሞኑን በኦሮሚያ ክልል ሰላሌ ዞን ደገም ከተማ የተሰማው ልብ ሰባሪ ዜና የዚህ አጠቃላይ አገራዊ ቀውስ ማሳያና የዜጎች የመኖር ዋስትና ጥያቄ ውስጥ የከተተ አሳዛኝ ክስተት ሆኖ ተመዝግቧል። ታጋች ባሎቻቸውን ለማስለቀቅ ሌት ተቀን ደክመው የሰው ፊት አይተው ያገኙትን ገንዘብ ይዘው ከጎጃም የመጡ ሁለት ሴቶች በደገም ከተማ ፖሊስ አማካኝነት ንብረታቸው ተቀምቶ ለአንድ ሳምንት ያህል በእስር ላይ መቆየታቸው ታውቋል። ይህ ድርጊት በአካባቢው ማህበረሰብና በዜጎች ዘንድ ከፍተኛ ቁጣንና ቅሬታን የቀሰቀሰ ሲሆን የመንግስት የአሰራር ስብራትን ቁልጭ አድርጎ ያሳየ ክስተት ሆኖ ተመዝግቧል። ጉዳዩ የጀመረው በጉዞ ላይ የነበሩ የትራንስፖርት አሽከርካሪዎችና ተጓዦች ከጉሃ ጽዮን ወደ ገርበ ጉራቻ በሚጓዙበት ወቅት ማንነታቸው ባልታወቁ ታጣቂዎች ታግተው ከተወሰዱ ጊዜ አንስቶ አጋቾቹ ለታጋች ቤተሰቦች ገንዘብ ጥያቄ ባቀረቡበት ወቅት እነዚህ ሁለት አቅመ ደካማ እናቶች ባሎቻቸውን ከሞት ለማዳን የሚችሉትን ሁሉ በማድረግ ገንዘብ አሰባስበው ወደ ስፍራው አመሩ። ነገር ግን በደገም ከተማ ሲደርሱ ሊያጋጥማቸው የሚችለው ትልቁ አደጋ ታጣቂዎቹ ጋር ሳይሆን ሕግና ስርዓትን ያስከብራሉ ተብለው የሚታመኑ የፖሊስ መዋቅር ጋር መሆኑ እጅግ የሚያሳዝን አጋጣሚ ነው። ፖሊስ እነዚህን እናቶች አስቆሞ ለአጋቾች ሊከፈል የተዘጋጀውን ገንዘብ በቁጥጥር ስር ካዋለ በኋላ ሴቶቹን ወደ እስር ቤት አስገብቷቸዋል። በአሁኑ ሰዓት በእነዚህ ቤተሰቦች ውስጥ የሚገኙ ህፃናት ልጆች አባቶቻቸው በታጣቂዎች እናቶቻቸው ደግሞ በፖሊስ እጅ በመውደቃቸው ምክንያት ለአስከፊ ስነ ልቦናዊና ማህበራዊ ቀውስ ተዳርገው የለቅሶ ድምጻቸው ከየቤቱ እየተሰማ ይገኛል። ይህ አይነቱ አሰራር ፍጹም ተቀባይነት የሌለውና በንጹሃን ዜጎች ላይ የሚፈጸም ሌላኛ የመብት ረገጣ ነው። እኛ የዚች ሀገር ዜጎች በዚህ ትርጉም በሌለው ጦርነት ምክንያት በየቀኑ ህይወታችንን፣ አካላችንን እና ንብረታችንን እየገበርን እንገኛለን። መንግስት የዜጎችን ደህንነት የመጠበቅ በነጻነት የመንቀሳቀስ መብታቸውን የማረጋገጥና ዋና ዋና አውራ ጎዳናዎችን ከታጣቂዎች የማጽዳት ቀዳሚ ኃላፊነት አለበት። ነገር ግን ይህንን ኃላፊነቱን መወጣት አቅቶት ዜጎች ለአጋቾች ሲጋለጡ፣ በሌላ በኩል ደግሞ አማራጭ አጥተው የቤተሰቦቻቸውን ህይወት ለመታደግ የሚፍጨረጨሩ ንጹሃንን ማሰርና ገንዘባቸውን መቀማት ፍጹም ኢፍትሃዊ ነው። በሀገራችን ውስጥ የየትኛውም ጤናማ አእምሮ ያለው ዜጋ በራሱ ፍቃድና ፍላጎት በከባድ ድካም ያገኘውን ከፍተኛ የገንዘብ መጠን ለታጣቂዎችና ለሽፍቶች መስጠት አይፈልግም። ዜጎች ይህንን የሚያደርጉት መንግስት ምንም አይነት አስተማማኝ መፍትሄ ሊሰጣቸው ስላልቻለና የሚወዷቸውን ሰዎች በህይወት ለማግኘት ሌላ ምንም አማራጭ ስለሌላቸው ብቻ ነው። ፖሊስ ወንጀለኞችንና አጋቾችን በቁጥጥር ስር ማዋል ባልቻለበት ጫካ ለጫካ የሚንቀሳቀሱ ታጣቂዎችን መጋፈጥ ባልደፈረበት ሁኔታ የቤተሰብ አባላቶቻቸውን ህይወት ለመታደግ የመጡ ምስኪን እናቶችን ማሰር በታጋቾቹ ላይ በቀጥታ የሞት ፍርድ ከመፍረድ አይተናነስም። ምክንያቱም አጋቾቹ የጠየቁትን ገንዘብ በተባለው ጊዜ ካልደረሳቸው የታጋቾቹ ህይወት ሊጠፋ እንደሚችል የታወቀ ነው። ስለዚህም የፖሊስ እርምጃ ለአጋቾቹ ተጨማሪ እድል የሚሰጥና የታጋቾችን የመትረፍ እድል ሙሉ በሙሉ የሚያጨልም ነው። መንግስት ህዝቡን ከአጋቾቹ መጠበቅ ካልቻለ ቢያንስ ዜጎች የገዛ ቤተሰባቸውን ለማዳን የሚያደርጉትን ተስፋ አስቆራጭ ጥረት ሊያግድ ወይንም እንቅፋት ሊሆን አይገባም። ስለሆነም የኦሮሚያ ክልል ፖሊስ ኮሚሽንም ሆነ የሰላሌ ዞን ፖሊስ መምሪያ በደገም ከተማ ፖሊስ እየተፈጸመ ያለውን ይህንን ኢፍትሃዊ አሰራር በአስቸኳይ መርምረው ጣልቃ ሊገቡ ይገባል። የታሰሩ እናቶች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ፣ የተቀማው ገንዘባቸውም ተመልሶ ባሎቻቸው ከታገቱበት አሰቃቂ ሁኔታ የሚለቀቁበት መንገድ እንዲመቻች የቤተሰብ አባላትና መላው የጭንቀቱ ተካፋይ የሆነው ማህበረሰብ ጥሪያቸውን ያቀርባሉ። ይህ ትርጉም የለሽ ጦርነትና አለመግባባት በቃ ሊባል ይገባዋል። ንጹሃን ዜጎች በገዛ ሀገራቸው በመንግስትና በታጣቂዎች መካከል እየተደቆሱ የሚኖሩበት ዘመን ሊያበቃ ይገባል። ድምጻቸውን ማሰማት የማይችሉ ለነዚያ ምስኪን ህፃናት ሲባል ፍትህ በአስቸኳይ ሊነግስ ይገባል።
በመካከለኛው ምስራቅ የተጋረጠውን ከፍተኛ የጦርነት ስጋት ያረገበ አዲስ የዲፕሎማሲ ስኬት ይፋ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትናንትናው ምሽት በኢራን ላይ ሊሰነዘር ታቅዶ የነበረውን መጠነ ሰፊ የቦምብና የሚሳኤል ጥቃት ሙሉ በሙሉ እንዲሰረዝ ትዕዛዝ ማስተላለፋቸውን ገልጸዋል። ይህ ውሳኔ የተላለፈው ዋሽንግተን ከቴሄራን ከፍተኛ አመራሮች ጋር ባደረገችው አስቸኳይና ድንገተኛ ውይይት ሲሆን ሁለቱ ወገኖች ለ60 ቀናት የሚቆይ ጊዜያዊ የሰላም ስምምነት ወይንም የመግባቢያ ሰነድ ለመፈረም መስማማታቸውም ተረጋግጧል። ይህ በዓለም አቀፍ መገናኛ ብዙሃን ከፍተኛ ትኩረት ያገኘው ስምምነት በሁለቱ ሀገራት መካከል ለወራት የዘለቀውና ዓለምን ለከፍተኛ የኢነርጂና የደህንነት ቀውስ ዳርጎ የነበረውን ውጥረት ለጊዜውም ቢሆን ያረገበ ሆኖ ተገኝቷል። ፕሬዝዳንት ትራምፕ በዋይት ሃውስ በሰጡት መግለጫ ከኢራን ጋር ታላቅ የጦር ማቆም ስምምነት ላይ መደረሱንና ይህም ላለፉት ወራት ሲቀጣጠል የነበረውን ግጭት በዘላቂነት ለመፍታት የሚያስችል በር የሚከፍት መሆኑን ገልጸዋል። አሜሪካ ከጥቂት ቀናት በፊት የኢራን ዋና የነዳጅ ማውጫ ደሴትን ለመቆጣጠር ጠንካራ ወታደራዊ እርምጃ ለመውሰድ ዝግጅት አጠናቃ የነበር ቢሆንም የአሁኑ የዲፕሎማሲ ጥረት ግን የጦርነቱን አቅጣጫ ወደ ሰላማዊ ድርድር ቀይሮታል። በኳታር እና በፓኪስታን አደራዳሪነት የተመቻቸውና የኢስላማባድ ስምምነት የተባለው ይህ ታሪካዊ ሰነድ የሁለቱ አገራትን ግንኙነት ከማስተካከል ባለፈ አጠቃላይ የመካከለኛው ምስራቅን መረጋጋት ታሳቢ ያደረገ ነው። በሂደቱ ላይም እንደ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤሚሬት ያሉ የክልሉ ተጽዕኖ ፈጣሪ አገራት ጭምር የተሳተፉበት ሰፊ የሰላም ማዕቀፍ ተዘርግቷል። ምንም እንኳን እስራኤል ይህንን ስምምነት በጽኑ ብትቃወምና ራሷን ከዚህ ስምምነት ውጪ ብታደርግም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሰነዱ በጄኔቫ ለመፈረምና ቀጣይ የትርጉም ስራዎችን ለማጠናቀቅ ወደ አውሮፓ ተንቀሳቅሰዋል። ይህ የሰላም ማዕቀፍ ለ60 ቀናት የሚቆይ ሲሆን በዚህ ጊዜ ውስጥ ሁለቱ ወገኖች በኢራን የኒውክሌር መርሃ ግብርና በሌሎችም ውስብስብ ቀጠናዊ ጉዳዮች ላይ ጥልቅ ድርድር እንደሚያደርጉ ይጠበቃል። የአጋር ሀገራት ዲፕሎማቶች እንደገለጹት ስምምነቱ ሙሉ በሙሉ የሚፈጸምበት የቦታና የሰዓት ዝርዝር በቅርቡ ይፋ የሚደረግ ሲሆን ፕሬዝዳንት ትራምፕ ስምምነቱ በጥቂት ቀናት ውስጥ በአንዲት የአውሮፓ ሀገር እንደሚፈረም በልበ ሙሉነት ተናግረዋል። ይህ የዲፕሎማሲ ስኬት በዓለም አቀፍ የነዳጅ ገበያ ላይ ወዲያውኑ ከፍተኛ መረጋጋትን ፈጥሯል። ስምምነቱን ተከትሎ ኢራን ያለምንም ተጨማሪ ማዕቀቦች ነዳጇን ለዓለም ገበያ እንድታቀርብ የሚፈቅድላት ሲሆን በተለይም የዓለም አቀፍ የንግድ መርከቦች በሆርሙዝ ሰርጥ ላይ ያለምንም የደህንነት ስጋትና ያለምንም ትራንዚት ክፍያ በነጻነት እንዲንቀሳቀሱ ስምምነቱ ያዛል። አሜሪካ በበኩሏ በባህር ወሽመጡ ላይ ጥላው የነበረውን ወታደራዊና ኢኮኖሚያዊ እገዳ እንደምታነሳ አስታውቃለች። ይህ ዓለምን ከከፍተኛ ቀውስ የታደገው የሰላም ዜና ይፋ የተደረገው ለአውሮፓና ለተቀረው ዓለም የነዳጅ ዋጋ መውረድ ምክንያት ሆኗል። ባለፉት ሳምንታት በጦርነቱ ስጋት ምክንያት የአንድ በርሜል ድፍድፍ ነዳጅ ዋጋ እስከ 94 የአሜሪካን ዶላር ደርሶ የነበረ ቢሆንም የዚህ ስምምነት መረጃ እንደወጣ ግን ዋጋው በከፍተኛ ሁኔታ በመቀነስ ወደ 86 ዶላር አካባቢ ዝቅ ብሏል። ይህ በዓለም አቀፍ ደረጃ የዋጋ ግሽበትን ለመቀነስና የትራንስፖርት ዘርፉን ለማረጋጋት ትልቅ እገዛ እንደሚያደርግ የኢኮኖሚ ባለሙያዎች ይናገራሉ። ምንም እንኳን ከአሜሪካ ወገን በከፍተኛ መነቃቃትና ስምምነቱ መጠናቀቁ ቢነገርም ከቴህራን በኩል የሚወጡ መረጃዎች ግን ጥንቃቄ የተሞላባቸው ናቸው። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ የስምምነቱን ጽሑፍ በአብዛኛው መጠናቀቁን ቢገልጹም የሀገሪቱ ከፍተኛ አመራሮች ግን ስምምነቱ ገና የመጨረሻ ምዕራፍ ላይ እንዳልደረሰና ውይይቱ ሙሉ በሙሉ እንዳልተጠናቀቀ በመግለጽ ላይ ናቸው። የኢራን መንግስታዊ መገናኛ ብዙሃን እንደዘገቡት ስምምነቱ በሀገሪቱ ብሔራዊ የደህንነት ተቋማትና በከፍተኛ መሪ ሞጅታባ ካሚኒ በኩል የመጨረሻ ውሳኔ ካላገኘ ዋጋ እንደማይኖረው እየተገለጸ ይገኛል። በተጨማሪም በአሜሪካ የሀገር ውስጥ ፖለቲካና በእስራኤል በኩል የሚሰነዘሩ ትችቶች ስምምነቱ ዘላቂ እንዲሆን ለሚደረገው ጥረት ተግዳሮት ሊሆን እንደሚችል ተመላክቷል። የአሜሪካ የገንዘብ ሚኒስቴር የታገዱ የኢራን ገንዘቦች አጠቃቀም በተመለከተ ጥብቅ ቁጥጥር እንደሚደረግ እየገለጸ ሲሆን ኢራንም በበኩሏ ወታደራዊ ጫናዎችን እንደማትቀበል በማሳወቅ ላይ ትገኛለች። ይሁን እንጂ ይህ የ60 ቀናት ጊዜያዊ የተኩስ አቁም የሰላም ማዕቀፍ ዓለምን ከከፋ የጦር አውድማ የታደገ ታሪካዊ እርምጃ መሆኑ አልቀረም። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።